እንደምንም ብለን ፓርት 3 ላይ ደረስን አይደል? Hello everyone, my name is Rukatana from Lucy Bridge Academy. Today we're going to look at some highlands, lowlands የምንላቸው እንመለከታለን. But as you always say, ዌብሳይታችን www.lucybridgeacademy join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, subscribe, comment አድርጉ. And አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን. Okay, let's get into it. So the western highlands የምንላቸው high የሆኑ land areaዎች ናቸው አይደል? So ምን ያክል ድረስ ነው extend የሚያደርጉት? So in the north we have the Tigray አለን በዛ extend ያደርጋሉ. Then to the south ደግሞ ወደ ምን extend ያደርጋሉ? ጋሞ ጎፋ ወደ ምንላቸው extend ያደርጋሉ. So ይሄ area or like the western highlands የምንላቸው በጣም ትልቅ የሆኑ area ናቸው. Almost 44% 44% የሆል ካንትሪ የካንትሪውን ኤሪያ ከቨር ያደርጋሉ ላንድ ኤሪያውን 44% so they are like ትልቅ ናቸው ማለት ነው። so ይሄ ኤሪያ in this region የተለያዩ ሪቨሮች የሚጀምሩበት ቦታ ነው where it is like where different rivers begin አይደል like ሌክ አባይ ባሮ and ተከዜ የምንላቸው በዚህ ቦታ ነው የሚጀምሩት ማለት ነው። so እነዚህ ሪቨሮች ኢንፍሉዌንስ ያደርጋሉ ምንን ኢንፍሉዌንስ ያደርጋሉ like for example the north eastern africa ላይ የሚገኙት ካንትሪዎች ወይ ደግሞ ሀገሮች ውሃን ምን ያክል ሼር እንደሚያደርጉ ኢንፍሉዌንስ ያደርጋሉ ማለት ነው። so these rivers are very important factors ናቸው። so አንድ key factor about for example ከነዚህ ሶስቱ ሪቨሮች ልንገራችሁና ሌክ ተከዜ የምንለው like it is the deepest የሆነ river ነው። for example የአሜሪካን the US ግራንድ ካኒየንን ታውቃላችሁ አይደል? it's like deep but ይሄ ተከዜ የምንለው even ከሱ በላይ ራሱ በጣም deep ነው። so this is like the deepest ማለት ነው። okay now let's go to the region. so ይሄ western highland ለአራት ይከፈላል but like based on what? like based on altitude and based on location. so ሎኬሽናቸው በሚገኙበት ቦታ ላይ ተነስተን or like ኤሊቬሽናቸው ከፍታቸው ላይ ተነስተን ለአራት እንከፍላቸዋለን ማለት ነው ይሄንን region like the Tigray plateau የምንለው the Shoa plateau የምንለው the north central massif የምንላቸው or like the south western highlands. so ለአራት ይከፈላሉ ማለት ነው። so እነዚህን we're going to look at them one by one. so the northern central massif. so እነዚህ ምንድናቸው? ላርጅ የሆኑ ፍላት ፕሌቶስ አላቸው ትላልቅ የሆኑ ፍላት የሆኑ ፕሌቶስ አላቸው but እነዚህ ፕሌቶች ሰፓሬት የተደረጉ ናቸው። በምንድን ነው ሰፓሬት የተደረጉት? በሁለት ጎርጅ like the አባይ ጎርጅ እና ተከዜ በምንለው ጎርጅ ሰፓሬት የተደረጉ ናቸው but sometimes like these plateaus are connected አንዳንዴ ግን ኮኔክት ይደረጋሉ just like a ridge በሪጅ በምን ሪጅ የጁ ወድላ ዳላንታ በሚል ሪጅ እንደ ብሪጅ ነው or like let's say it's like a bridge ወይንም እንደ ድልድይ አንዳንዴ እነዚህን ፕሌቶሶች ኮኔክት ያደርጋቸዋል። ኦኬ የተለያዩ ሲግኒፊካንት የሆኑ ማውንቴኖች አሉ the mount ራስ ዳሽን ማውንት ለገዳ ማውንት ጉና የምንላቸው so ኤሊቬሽናቸው በሜትር 4620 like ማውንት ራስ ዳሽን አለ ማውንት ለገዳ 4532 and etc የተለያዩ ማውንቴኖች አሉት። so ከነዚህ ማውንቴኖች in Ethiopia the largest እና tallest mountain it is a Mount ራስ ዳሽን ነው። so ምን ያክል ነው ኤሌቬሽኑ? 4620 meters. it is very high ማለት ነው። so it's like the tallest mountain ነው። okay አሁን ደግሞ the plateau of ሸዋ የምንላቸው so ይሄ ፕሌቶ ኦፍ ሸዋ ካሉት ሃይላንድሶች ምን ያክል ፓርት ነው? it's like the smallest part በጣም ጥቂት ፓርት ነው ያለው። so የተለያዩ ሪቨሮች ከሱ ቦታ ፍሎ የሚያደርጉ ናቸው like for example the አዋሽ ኦሞ ጊቤ አባይ river basins የምንላቸው ፍሎ የሚያደርጉ ናቸው but like it is separated from ከሌላ ሃይላንድሶች ሰፓሬት የተደረገ ነው በምን? አባይ ጎርጅ እና ሪፍት ቫሊ የምንላቸው I think Abba Gorge እና Rift Valley. so Abba Gorge ማለት is like the largest gorge in Ethiopia. ከኢትዮጵያ ውስጥ ትልቁ የሆነ ጎርጅ ነው። ሪፍት ቫሊ የምንለው ደግሞ earthy crust ማለት
የመሬት የውጫዊው ሶሊድ የሆነ ሰርፌስ ነው። ሶ ይሄ ክራስት ክራክ ሲያደርግ ወይ ደግሞ ሲሰነጠቅ ሪፍት ቫሊ የሚፈጠሩ ናቸው። ሶ ፕሌቶስ ኦፍ ሸዋ የምንላቸው ይሄ አባይ ጎርጅ የምንለው ትልቁ የኢትዮጵያ ጎርጅ እና ሪፍት ቫሊ ሰፓሬት የተደረገ ነው ማለት ነው። የተለያዩ ፒክ አሉት። ኦፍኮርስ ቅድም የሌሎቹን አይተናል። ማውንት አባይ፣ አቡዬ ሜዳ፣ ማውንት ጉራጌ የምንላቸው ኦፍኮርስ ዩ ኖ ከስሙ ላይክ ገስ ማድረግ ትችላላችሁ አይደል? ማውንት ጉራጌ የምንለው ኢስ ላይክ የተለያዩ የጉራጌ ፖፑሌሽኖች ኢንሃቢት የተደረገ ነው። የጉራጌ ሰዎች የሚኖሩበት ኢንሃቢት የሚያደርጉት ነው አይደል? የተለያዩ ትራዲሽን አላቸው፣ የራሳቸው ካልቸር አላቸው፣ የራሳቸው ላንጉዌጅ አላቸው። ሶ ፕሌቶስ ኦፍ ሸዋ የምንለው የተለያዩ ፒኮች አሉት ማለት ነው። ኦኬ the south western highlands አሁን ወደዚህ መጣን። so the south western highlands የምንላቸው ከአባይ በሳውዝ በኩል የሚገኝ ነው። so it is like the wettest in terms of climate ስንመለከት it is like the wettest የሆነ region ነው። እርጥብ ነው። so በጣም ሬንፎል ያገኛሉ። so ምን ያክል ነው? almost 1500 ሚሊሜትር አኑዋል ሬንፎል ያገኛል። በጣም ሬንፎል ስለሚያገኝ ከሁሉም ሪጅኖች ኢትስ ላይክ ዘ ዌተስት ነው። የተለያዩ ሪቨሮች አሉት፣ ባሮ፣ ዳቡስ የምንላቸው። ሶ ከሁሉም ደግሞ የራሱ የሆነ ማውንቴን ማውንት ጉጌ ይባላል። ማውንት ጉጌ ኢትስ ላይክ 4200 ሜትርስ ሃይስት ፖይንት ነው። ኤሪያው ደግሞ በምንድን ነው? በላይክ የተለያዩ ዳይቨርስ የሆኑ ኮፊ፣ ስፓይስስ፣ ቲምበር የምንላቸው ላይክ ሪች ነው ቦታው። በዚህ ነው የሚታወቀው። ሶ the western lowlands ገባን። western lowlands as you can tell from its name በጣም ትንሽ ነው አይደል? lowland ነው። ሶ highland በተቃራኒ ነው ማለት ነው። it is low በጣም አጭር ነው። ምን ያክል ነው? it's like 500 to 1000 meters. so በጣም አጭር ነው ማለት ነው። the western lowlandoች is span from west Tigray to the southern ጎሞ። እሺ የተለያዩ ሰብ ዲቪዥኖች አሉት አይደል? ላይክ ተከዜ የምንለው ባሮ፣ አኮቦ፣ አባይ፣ ኦሞ፣ ጊቤ ሎላንድሶች የምንለው። ሶ ከነዚህ ውስጥ ዋን ኢንትረስቲንግ ፋክት ባሮ አኮቦ የምንለው የተለያዩ ዋይልድ ዳይቨርስ የሆኑ ዋይልድ ላይፎችን ሰፖርት ያደርጋል። ኦር ኢት ሃዝ ዋይልድ ዲፍረንት ዋይልድ ላይፍ ዳይቨርስ የሆኑ አሉት። ኤንድ ኦፍ ኮርስ ደንስ የሆነ ፎረስት አለው። ላይክ ጫካ ነው፣ ደንስ የሆነ ቦታም አለው ማለት ነው። so on the next video we're going to look at the geological history of Ethiopia with on part 4 ላይ እንመለከታለን። but that's been it for me today. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy ጆይን ያርጉ። የተለያዩ AI supportive questionnaires ታገኛላችሁ። of course our YouTube channel you have to subscribe, you have to comment, and አስተያየት ኮሜንት ካላችሁ ደግሞ what Telegram channel ላይ አስቀምጡልን። but that's been it for me today. I hope to see you guys with another exciting geography lesson. Thank you for watching and goodbye.